ማለቴ ቆይ ተረጋጋ ባቢ ምንም አታስቢ ያልኩሽ እኮ ምን እያደረክ ነው ምን ሆነሻል ሰውየው እኮ የናጠጣ ሀብታም ነው እሺ መሰረቱ እዚህ ያስቀመጥከው የአህያ ጉልበት አለ መሰለህ እንደ በየደቂቃው ኡፍ በእናታችሁ ግን አይደለም ባቢ እኔ ወንድምና አቤልን በጣም ወደዋለሁ ባቢ ማነው ባቢ ባቢ እኔ ኮራይል ነኝ ቆይ አላወቅኝም ባቢ ምን እያልክ ነው ማናት ነው ምን ቆይ አንዴ ማለቴ ቆይ ተረጋጋ ባቢ ራይል ነኝ አላወቅኝም ቆይ ተረጋግታ አዳምጠኝ ምንድነው ከኔ ፈለግሽው ምን እያልክ ነው ባቢ ራይል እኮ ነኝ አላወቅኩም እኔ ማን ነኝ ግን እኔ ባቢ አይደለም ቆይ ባቢ ተረጋጋ አንዴ ማለቴ ቆይ ተረጋጋ ባቢ ራይል ነኝ አላወቅኝም ቆይ ተረጋግታ አዳምጠኝ አላወቅሽ አዳምጠኝ ባቢ ምንም አታስቢ ያልኩሽ እኮ ምን ሆነሻል ሰውየው እኮ የናጠጣ ሀብታም ነው አንቺ ብቻ አቅፍ ድግፍ እያደረግሽ ተንከባከብ ደግሞ ይኸውልሽ አልጋው ላይ ጥሩ ከሆንሽለት እጥፍ አድርጎ ነው የሚከፍልሽ ቼክሽን ብቻ በየደቂቃው ማጻፍ ነው ይኸውልሽ ጥሩ ከሆንሽለት ቅምጡ አድርጎ ራሱ ቤት ተከራይቶ ያስቀምጥሻል ካንቺ ጋማ በጣም ብዙ ስራ ነው የምንሰራው አንቺ ከራስሽ አልፈሽ ለኔ ራሱ ተርፊኛለሽ በቅርቡ ምን የመሰለሽ ባለሀብት ነው ማድረግሽ አዎ በጣም ብዙ ስራ እንሰራለን እንጂ ይሄ ውበትሽማ አይባክንም እንሰራለን እቺን ትወዳለች አልማዝ ምን እያደረክ ነው እዚህ ያስቀመጥከው የአህያ ጉልበት አለ መሰለህ እንደ በየደቂቃው ማጸደው ሰርቺ ስላበላው ነው እንደዚህ የጠገብከው አይደለም እኮ ተሳስተሻል ዳቦ ደረቅ ስለሆነስ ተፈረፈረብኝ ለዛ እኮ ነው አልሚ ምን አትጥራ ማን እንደሚያድንህ እናያለን ባቢ አንተ ምን ሆነ ነው ደብተርን ይዘህ የተኛው ወንድሜ ምን ነው በጣም ቆየህ እኮ አስቸኳይ ስራ ነበረኝ ስራዬን እንደጨረስኩ ደግሞ ሌላ ስብሰባ ገባሁ ይቅርታሽ ለዛ ነው እንዴ አንድ ቀን ቢሆን እኮ ጥሩ ነው ግን ይሄ ነገር ተደጋገመ ወይ ዘመዶች ሄዱልን እነሱ ጋር ላከኝ
እሺ ባቢ፣ እንደምንም የሆነ ነገር እፈጥራለሁ፣ እናስተካክለዋለን። እሺ በል በቃ ተነስ፣ ተነስ፣ ልብስን ቀይር፣ እናተኛለን። ተነስ እንጂ ደግሞ ዶክተር ተይዞ ይተኛል እንዴ አንተ ልጅ? በል ተነስ፣ ልብስን ቀይር። እሺ ለመሆኑ ምግብ በልታል? በልቻለሁ። እሺ ተነስ። ሰው መሰረቱ መቼ ይለያያል? በአንድ አምሳል ተፈጥሮ አንድ ሆኖ ይታያል። ሀብትን የታደላት ትልቅ ሰው ይባላል። ያጣም ድህነቱን አምኖ ይቀበላል። ወንድሜ ምን ነው? በሰላም ነው? ምንም። አንተ ምንም ነገር አትጨነቅ። አንተ መጨነቅና ማሰብ የሚገባ ስለ ትምህርት፣ ስለዚህ ቆንጆ ተሰጥኦ የሙዚቃ ችሎታ ብቻ ነው። ሌላውን መከራና ስቃይኛ እንጨነቀዋለን። እንዴ ቢሆንም አንተ እንደዚህ ተጨንቀህ ያየው አሁን እኔ ስለ ትምህርት ማሰብ አልችልም። እስኪ ምንድነው ችግር? ያው ምንም ቢሆን ልጅ እንደሆንኩ አታስበኝ። ምንም ቢሆን የልጅ አዋቂ ነኝ። ሰሞኑን ለስራ ወደ ክፍለ ሀገር መሄድ አይቀርም። ማለቴ ትሄዳለህ ብለው አላረጋገጡልኝም፣ ግን ጭምጭምታው እንደሰማሁት ከሆነ ትሄዳለህ የሚባል ነገር አለ። አንተን ጥዬ ደግሞ እንዴት እንደሚሆን አላውቅም። እኔን እያስጨንቀኛለሁ እሱ። ታዲያ ምን ችግር አለ? እኔ ራሴን መጠበቅ አያቅተኝም። በዛ ላይ አረጋሻለች አይደል እንዴ? እሱ አይደል እንደ ሌላው ችግሩ ማለት ደውላልኝ ነበር። ድጋሚ ተመልሳ የምትመጣ አይመስለኝም። ማለቴ እዛ በቤተሰቦቿ ውርስ ምናምን ምክንያት ትንሽ አንዳንድ ያልተስተካከሉ ነገሮች አሏት። ለዛ ጉዳይ ትቆያለች። ታዲያ ምን ችግር አለ? ሰራተኛ መቅጠር እኮ ትችላለህ። እኔም እያሰብኩ ያለሁት እሱ ነው። ግን ታውቃለህ አሁን ስለ ሰራተኞች እየተሰማ ያለው ነገር ምንም ደስ አይልም። ገደለቻቸው፣ ጣለቻቸው ምናምን ብቻ ደስ የማይሉ አንዳንድ ነገሮች ይሰማሉና እሱ ደግሞ እኔን በጣም ያስጨንቀኛል። እንዴ አደራጅተህ ነው እንዴ ልቀጥልልኝ ያሰብከው? ለኔ እንኳን ይበቃኛል። ያልኩት ገብቷል እባክህ። አንተ ልጅ ሽማግሌ ምን እያልክ ነው? እንደምንም ብለህ አንተ እዛ ቤት አስገባኝ እንጂ የማደርግልህን አታውቅም። እድሜን የተጫወተልኝ። አው ከበቂ በላይ ከፍለሃል። አንተ ምን አስጨነቀ? ዝም ብለህ ያልኩህ ብቻ አድርግልኝ። ምን እያደረክ ነው? ህግ ላንተ አይሰራም እንዴ? ምትበጠብጠኝ? እሺ ይቅርታ። ያው ማውራት ትችላለህ፣ መቼስ በልብ አይጨከንም። አንተ የልጅ ተምች አካሄድ። እሺ ይቅርታ፣ ግን አንተ እንዳሰብከው አይደለም ሁሉም ነገር። እሺ አሎ፣ ደላላ ዋሻ እጅ ከምን አረባክል ልጅቷን አገኘልኝ። በጣም አሪፍ። እኔማ ዛሬውን ራሱ ልካት ስራ ብትጀምር ደስ ይለኝ ነበር። በቃ ነገም ቢሆን ችግር የለውም። እሺ
እሺ አመሰግናለሁ። አየህ ዝም ብለህ ስትጨነቅ ምን አይነት መፍትሄ እንደመጣልህ። ልክ ብለሃል። ትንሽ ተጨንቄ ነበር፣ አሁን ተነፈስኩኝ። ወይኔ ተያዥ ምናምን አላት ብዬ ሳልጠይቀው። አቤል ኩንዳውን ስትመጣ ማየት አይቀርም፣ አትቸኩል። እኔ የምልህ ለምንድን ነው ግን ሰሞኑን ራሄል መጥፋት ያበዛችው? እናቷ ትንሽ ታማለች። በዛ ላይ ደግሞ ያክስቷ ልጅ ከአረብ ሀገር መጣለች። ያው እሷን በደህናው አይደለም ከአረብ ሀገር የመጣችው። ትንሽ አመም ስላረጋት እሷን በመንከባከብ ለእናቷ ጊዜ በመስጠት ትወጣለች። ለዛ ነው እኔን ችላ እያለችኝ ያለችው። እኔ ግን ሳድግ ልክ እንዳንተና እንደ ራሄል አይነት የፍቅር ህይወት እንዲኖረኝ ነው የምፈልገው። አንተማ እንደኔ አይነት ህይወት አይደለም የሚገባ። ከኔ የተሻለ አሪፍ ህይወት ይገባል። የኔ ትንሹ ማን ነው? ምን ነው ዛሬ ደግሞ ፊትሽን ራስ ጥለሽዋል? ችግር አለ እንዴ? አይ የለም፣ ትንሽ ፀሐይ ስለመታኝ ደክሞኝ ነው። ባቢ ሴት ሄዶ አለ። አትስሚኝም? አይ ፀሐይ ላይ አልነበርኩ፣ ትንሽ አልቦኛል። ለዛ ብዬ እኮ ነው። ከመቼ ጀምሮ እንደዚህ ማለት የጀመርሽው? ኡፍ በእናታችሁ አጭቀኝ። ምን ማለት ነው? አጨቅጭቀኝ ማለት ምን ማለት ነው? አጠገቡ አይደለው እንዳለሁት። ምንድነው እንደዚህ የሚያስጨው? ጭራሽ የት እንደነበርሽ እንዳልጠይቅሽ ነው? ስሚ፣ ከዛ ማይረባ ጋር እንደነበርሽ ባይኔ በብረቱ ነው ያየው። እሺ ብታይኝስ? ይሄን ያክል እኮ ጠላት አይደለም። ባለመግባባት ተለያየን፣ አለቀ። እኔ ድጋሚ እንድታገኝ አልፈልግም። ድጋሚ ከሱ ጋር እንዳይሽ አልፈልግም። እሺ የመጨረሻ ማስጠንቀቂያ ነው። ቆይ አንተ እኔን መጨቆን ነው እንደምትፈልገው? እንዴት ነው ዛሬ ንግግርሽ? እንደዚህ አይነት ቃል ሁለተኛ እንዳትናገሪ። ሁሉም ነገር በጣም ስልችት ብሎኛል። ያንተ ማስፈራሪያ፣ ጩኸት፣ ጭቅጭቅ። ካልፈለክ ደግሞ መለያየት እንችላለን። ከዚህ በላይ እንድትጮህብኝ፣ እንድትጨቁነኝ፣ ምንም ነገር እንድታደርግ አልፈልግም። እሺ ማትረባ ጭራሽ እንዴ! ወይኔ አቤል፣ ወይ ፍቅር ያለ ሰው ያወካል፣ ግን ማንም አላየው ቆሞ ባካል። ማንም ሰው እኮ አላየው ቆሞ ሲሄድ ባካል። የደረሰባችሁ ብትሆኑኝ አስራጅ በዓይን አይታይም ፍቅር በስራ እንጂ። ፍቅር ግዴታ ነው በደረሰ ጊዜ በምድራዊ ኑሮ የሚያሳይ አባዜ። እውነት አንተ እኮ በጣም ልዩ ነህ። ግን አንድ ጥያቄ ልጠይቅ። ቆይ ታዋቂ ስትሆን ምንድን ነው የምታደርገው? ለምን? ምክንያቱም ያው አንቺ የወደፊት የወንድሜ ሚስት ነሽ። ስለዚህ የኔ የሆነው ነገር ሁሉ ያንቺ ነው ማለት ነው። ስለዚህ ምንም ማድረግ አይጠበቅብኝም። ባቢ ከአንተ ጋር መግባባት እኮ በጣም ከባድ ነው እውነት። እኔ ደግሞ እስኪ አንድ ጥያቄ ልጠይቅሽ። ለምንድን ነው አንቺና አቤል እንደ ቀድሞ መዋደድ ያልቻላችሁት? ሁሌም የራሳችሁን ጥቅም ብቻ እያስኬዳችሁ የምትቀጥሉት በምን ጊዜያችሁ ነው? አይደለ ባቢ፣
እኔ ወንድምህን አቤልን በጣም እወደዋለሁ። ግን ደግሞ አሁን እሱ በጣም አዳዲስ ጸባዮችን እያመጣና እያስቸገረ ነው። ጥሩ ግን አንቺ እኮ መመለስ ትችያለሽ። ቀኝህን ሲልህ ግራህን ስጠው አይደል የሚባለው? ይኸውልህ አንተ እንደኛ አይደለህም። ምክንያቱም አንተ በጣም ልዩ ሰው ነህ። ልዩ ልዩ ደስ የሚል ቀን ነው። ልዩ 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 ደስ የሚል ቀን ነው። ልዩ ደስ የሚል አቤት ባልሳሳት የጋሽ አቤል ቤት ነው። ደላላው ባሻ ነበር የላከኝ። ደላላው ባሻ? ጋሽ አቤል አይደለሁም፣ አቤል ብቻ ነኝ። ደግሞ ሰራተኛዋ ነገ ትመጣለች አይመስለኝ። ልክ ነው፣ ግን እኔ ነገሮች ላይ መዘግየት አልወድም። ቶሎ ወደ መፍትሄውና ወደ ውጤቱ ነው የሚሄደው። ለዛ ነው። ጥሩ ለነገሩ እንኳን መጣሽ። ግን ነገሮችን ችግር በችግር አረግሻቸው እኮ። ስንት ልጆች አሉ? አረ እኔ ምንም ልጅ የለኝም። በነገራችን ላይ በዋናነት ሰራተኝነት ፈልግ ነው ለታናሽ ወንድሜና ምግብ ለማብሰል ብቻ ነው። እርግጠኛ ነኝ ምግብ መስራት ትችያለሽ አይደል? ችግር የለውም። ህፃን ልጅ በጣም አምጣለሁ። ህፃን ልጅ የለም አልኩሽ እኮ። ግን ልጅ አለ። ራሱን ከቻለ ችግር የለብኝ። ቀልደኛ ልጅ ነው። ግቢ እሺ። ለማንኛውም በነገራችን ላይ ቤታችን እችን ትመስላለች። በዛ በኩል ኪችናችን ነው። እዛ ጋር ደግሞ አንድ መኝታ ቤት አለ። ዋናው ትልቁ መኝታ ቤት ላይ ነው ያለው። ያንቺን መኝታ ቤት የሚሆነው ላይ ነው። እንግዲህ ሳሎኑ ያሉት ነገሮች እነዚህ ናቸው። ምን የጎደለ ነገር አለ? ለእኔም ለማጽዳት ቀላል ነው። እንግዲህ ኪችናችን እዛ ነው። እንጎልሽና የምትፈልጊው ነገር ካለ ልጠይቂኝ ትችያለሽ። ለማንኛውም አሁን በጣም እርቦኛል። ገብቼ ምግብ ልስራ። ምን? ነፃነትሽ በጣም ደስ ይላል። ከኋላ ያየኝ ልበል? ማ? ኧረ እኔ አላየሁሽም። አይ አሁን ነፃነትሽ ምናምን ስላልነበር አንተም ነፃ ተዛለቅናታል። ሆነሽ ለየት ያለች ሴት ትመስላለች። እስኪ እንግዲህ እናያለን። ይሄውት ቅድም እኮ ትንሽ ተመሳጭቼ ስለነበር ለዛ ነው። እሺ በጣም ይቅርታ። ቆይ ግን እኔ እስከ መቼ ነው ይሄን ባህሪን ችዬ የምዘልቀው? ምን አባቴ ያርግ? ታውቂያለሽ፣ በጣም ነው የምቀናብሽ። አንቺን ከሌላ ሰው ጋር ሳይሽ በጣም ያመኛል። የሚወስዱብኝ ስለሚመስለኝ በጣም እቀናለሁ። ይገባኛል እኮ ቤት፣ ግን ደግሞ ፍቅር ውስጥ ትንሽ እንኳን ጥርጣሬ ካለ አንድ ቀን እንኳን አብሮ ማደር ይከብዳል። እኔም እኮ በጣም ነው የምወደው።
አንተን ማጣት በፍጹም አልፈልግም። ደግሞ አንተ አታውቅም እንጂ ከሌላ ሰው ጋር እኮ ላይ አልፈልግም። ግን ደግሞ ራሴን እንደምንም እቆጣጠራለሁ።